እሺ ወደ ዛሬው ማብራሪያችን በቀጥታ እንግባ። ዛሬ የምንመረመረው እጅግ አጓጊ የሆነውን ራስን የማሻሻል እና የውስጥ ተነሳሽነት ዝግመተ ለውጥ ነው። ይህ ጉዞ የሚጀምረው ማንም ሰው ሊያልፈው ከማይመኘው እጅግ ጨለማና ተስፋ አስቆራጭ ከነበረ የህይወት አጋጣሚ ነው። $800,000 እስቲ ያስቡት። ይህን አስደናቂ ጉዞ ለመረዳት ከዚህ አሳሳቢና ከባድ አሃዝ መጀመር ግድ ይለናል። ደራሲዋ ሜል ሮቢንስ በ41 ዓመቷ የነበረባት ይህ አስፈሪ ዕዳ የፈጠረባት ጫና በቃላት የሚገለጽ አልነበረም። የባለቤቷ የሬስቶራንት ንግድ እያሽቆለቆለ ባለበት ወቅት ይህ ቁጥር ዝም ብሎ የገንዘብ መጠን ብቻ ሳይሆን የከፍተኛ ውጥረት እና የጭንቀት ማሳያ ጭምር ነበር። በዚህ እጅግ አስቸጋሪ በሆነ የህይወት ታችኛው እርከን ላይ ከችግሮች መሸሽ እና መደበቅ ዋነኛው የመቋቋሚያ መንገድ ሆኖ ነበረ። ስራ አጥነትና የንግድ መውደቅ ወደ ከፍተኛ የጭንቀት መሽመድመጭ ይመራል። ጠዋት ካልጋ መነሳት፣ ሂሳቦችን መክፈል ወይም ስራ መፈለግ የመሳሰሉት እጅግ ቀላል የዕለት ተዕለት ተግባራት ራሳቸው ትልቅ ተራራ የመግፋት ያህል ፈጽመው የማይቻሉ መስሎ ይታዩ ነበር። ነገር ግን ታሪኩ እዚህ ላይ ያልተጠበቀ እና አስገራሚ መልክ ይዛል። በቴሌቪዥን ሲተላለፍ የነበረ አንድ ተራ የናሳ የሮኬት መንኮራኩር ምጥቀት ስርጭት ሁሉንም ነገር ቀየረ። በወቅቱ የተፈጠረው ሐሳብ እኔም ልክ እንደ ሮኬቱ ወደ ኋላ ቆጥሬ ራሴን ከአልጋ ላይ ባመጭቀውስ የሚል ቀላል ግን እጅግ ኃይለኛ ሐሳብ ነበር። ይህ የተለመደውን የፍርሃት አዙሪት ለመስበር የተወሰደ የመጀመሪያው ወሳኝ እርምጃ ነበር። 5 4 3 2 1 ወሳኙ ሚስጥር ይሄውላችሁ። በቀላሉ ከ5 ወደ ኋላ በመቆጠር እና ወዲያውኑ ከአልጋ ላይ በመነሳት አእምሯችን ከመጠን በላይ በማሰብ የሚያመጣው ማነቆ ማቁረጥ ይቻላል። አእምሮ የተለያዩ ምክንያቶችን እና ፍርሃቶችን ከማምጣቱ በፊት ወዲያውኑ ድርጊቱን መፈጸም። ይህ ቀላል የሚመስል ሂደት የህይወት አቅጣጫን ሙሉ በሙሉ የመቀየር አስገራሚ አቅም አለው። በጊዜ ሂደት የተፈጠረውን አስደናቂ ለውጥ ስንመለከት ያቺ የ5 ሴከንድ ውሳኔ ምን ያህል የስኬት በር እንደከፈተች እንረዳለን። በ41 ዓመት ዕድሜ በቴዴክስ መድረክ ላይ ከደረሰ የ21 ደቂቃ የጭንቀት ጥቃት ተነስቶ በ46 ዓመት የመጀመሪያ የንግግር ክፍያን በማግኘት በ49 ዓመት መጽሐፍን በማሳተም እና በ54 ዓመት እጅግ ተወዳጅ የሆነ ሚዲያ ግዛት እስከ መገንባት የደረሰ አስደናቂ የስኬት ጉዞ ነው። ዋናው ቁም ነገር ይህ ወደ ኋላ የመቆጠር ዘዴ እንደ ፍርሃት፣ ማመንታት እና ራስን መጠራጠር ያሉ የውስጥ እንቅፋቶችን ሰብሮ ለመውጣት እጅግ ውጤታማ መሆኑ ላይ ነው። ሕጉ የሚሰራው ውጫዊውን ዓለም በአስማት ስለሚቀይር አይደለም። ይልቁንም የራስን የውስጥ ውጊያ አሸንፎ በድፍረት ወደ ተግባር ለመግባት ትልቅ መሳሪያ ስለሚሆን ነው። ግን እዚህ ላይ አንድ ትልቅ ፈተና ብቅ ይላል። የውስጥን መሽመድመድ ማሸነፍ ከጊዜ በኋላ አንድ ትልቅ ገደብን አሳየ። ራስን ማስተካከል በሌሎች ሰዎች የሚፈጠረውን አድካሚ የውጭ ጭንቀት በተአምር ሊፈታ አይችልም። የትንም ያህል ወደ ኋላ ብንቆጥር የትራፊክ መጨናነቅን፣ ጫና ፈጣሪ አሰሪን ወይም የቤተሰብን ፍላጎቶች ማስቆም አይቻልም። እናም ይሄውላችሁ ትልቁ የአስተሳሰብ ለውጥ። የመጀመሪያው የ5 ሰከንድ ሕግ ከራስ ጋር ያለን ግንኙነት በማስተካከል ራስን ለማሻሻል ፍጹም መሳሪያ ቢሆንም ከሌሎች ሰዎች ጋር ያለንን ግንኙነት ለማሻሻል ግን ሙሉ ለሙሉ አዲስ የሆነ አመለካከት እና ፍልስፍና የግድ አስፈልጎ ነበር። እንግዲህ ውጫውን ሁከትና ውጥንቅጥ ለማስተዳደር ፍጹም የሆነው መፍትሄ እዚህ ላይ ይመጣል። ተዋቸው ወይም ለተም የተሰኘው ንድፈ ሐሳብ። ይህ ጽንሰ ሐሳብ ሌሎችን ለመለወጥ ከሚደርግ አድካሚ ጥረት ወጥቶ ሰላማዊ ሕይወትን ለመምራት የሚያስችል እጅግ አስደናቂ መንገድ ነው። ታዲያ ይሄ ንድፈ ሐሳብ በትክክል ምንድን ነው? በአጭሩ የሌሎቹን ድርጊት፣ ስሜትና ምርጫ በየጊዜው ለማስተዳደር እና ለመቆጣጠር መሞከርን እርግፍ አድርጎ መተው ማለት ነው። ሰዎቹን ልክ እንዳሉ በመቀበል ከዚህ አላስፈላጊ የኃላፊነት ሸክም ራስን ነፃ በማውጣት የራስን ውድ ጊዜና የአእምሮ ሰላም መልሶ ማግኘት ይቻላል። በእውነተኛው ዓለም ይህ እንዴት ይተገበራል? ለምሳሌ የተበሳጨ የሥራ ባልደረባ ሲያጋጥም ያንን መጥፎ ስሜት ወደ ራስ ከመውሰድ ይልቅ ይበሳጭ፣
ተዉት ማለት። ስለ ሕይወት ምርጫ የሚተቹ ወላጆች ሲኖሩ ወይም በአስራዎቹ ዕድሜ ያሉ ልጆች የፕሮም ዝግጅት ውጥረት ሲበዛ ተዋቸው የሚለውን ሕግ መጠቀም። ይህ ንድፈ ሐሳብ ሁኔታዎችን በጸጋ በማሳለፍ አላስፈላጊ ግጭቶችን ሙሉ በሙሉ ያረጋል። እውነታው ይሄ ነው። አያችሁ፣ ሌሎች ሰዎችን የመቆጣጠርን አድካሚ እና ከንቱ ሕልም ስንተው በእርግጥ ምን ያህል የግል ጥንካሬና ኃይል እንዳለን በግልጽ ማየት እንጀምራለን። የሌሎች ሰዎች ድርጊት በእኛ ላይ ስልጣን የሚኖረው እኛው ራሳችን ስልጣኑን አሳልፈን ስንሰጣቸው ብቻ ነው። የዛሬውን ማብራሪያችንን ከማጠናቀቃችን በፊት ይህ ኃይለኛ ጽንሰ ሐሳብ በመጨረሻ እጅግ አነጋጋሪ የሆነ ጥያቄን ጥሎልን ያልፋል። ለመሆኑ ይህ ተዋቸው የሚለው ንድፈ ሐሳብ በልጆች ላይ እንዴት ሊተገበር ይቻላል? የዚህ ሕግ ፍጹም ድንበሮች ሴት ላይ ናቸው? ይህ በእውነትም ሁላችንም በጥልቀት እንድናስብበት የሚያደርግ አስደናቂ የመጨረሻ ጥያቄ ነው።